ከፍተኛ ደረጃ የነዳጅ ዋጋ ማሽቆልቆሉ እየተገለጸ ባለበት ሰዓት የሽንኩርትና የዘይት ወጪ የሌለባቸው ገዢዎች የኢትዮጵያን የነዳጅ ዋጋ 10% ጨምረውት አድረዋል። አሁንም ይህንኑ የማክሮ ትሬዲንግ ድረገጽ አተኩረን እየተመለከትን ባለፉት ዓመታት ኢትዮጵያ ላይ ከተጫነው መንግስት ሰራሽ ዋጋ ጋር እናነጻጽረው። ባለፉት 7 ዓመታት በዓለም ገበያ አንድ በርሜል ነዳጅ ዘይት የተሸጠበት አማካይ ዋጋ $73 ነው። ይህ ብልጽግና ወደ ገዢነት ከመጣበት ዘመን ከ2010 ዓ.ም ጀምረን ተመልሰን ስናስላው ያኔ ከነበረበት $67 ገደማ ወደ $6 አካባቢ ወይም ከ10 በመቶ በታች ጨምሮ እናገኘዋለን። የብልጽግናው አገዛዝ ግን ከ18 ብር 122 ብር በማድረስ 581% ጨምሮበታል። አስገራሚው ነገር በዓለም ላይ የነዳጅ ዋጋ ከፍተኛ ማሽቆልቆል ባስመዘገበባቸው ወቅቶች ጭምር የብልጽግናው አገዛዝ ግን በየዓመቱ 83 በመቶ የነዳጅ ዋጋን በኢትዮጵያውያን ላይ የሚጨምር መሆኑ ነው። አሁንም ከማክሮ ትሬዲንግ ድረገጽ ላይ ዓለም አቀፉን የነዳጅ ዋጋን ዝርዝር ዋቢ አድርገን ስንመለከት በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ $20 ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትር ነዳጅ ዋጋ ሲጨምር እናገኘዋለን። በ2023 ይህም በፈረንጆች አቆጣጠር ማለት ነው የዓለም የነዳጅ ዋጋ 11 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር አንስቶ 74 ብር ሲያደርሰው እናገኘዋለን። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አድርሶ ህዝቡን አለማመደው። በወቅቱ ይህንን ሁሉ ሲያደርግ ያኔ ዓለም ባንክና IMF አደርግ ብለው አልጠየቁትም። ይሁን እንጂ በወቅቱ ብድር ለመጠየቅና እጅ መንሻ ለማቅረብ ሲል ሳይታዘዝ አስቀድሞ የፈጸመው ድርጊት ነበር። ያኔ እና IMF ባይጠይቁም እነሱን ለማባበል የእናት መቀነት ናቸው የሚባልበት ወቅት ነበር። ከIMF እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። እናት ነው የተባለው IMF አሁን የኢትዮጵያን እናቶች በኑሮ ውድነት እያጎበጠ ነው። አገዛዙ በአንጻሩ በጦርነት ምክንያት ተከልክሎ የነበረውን ብድር መልሶ አግኝቷል። ድሮን መግዣውንም አሳክቷል። እናም የነዳጅ ዋጋ ጭማሪው ዓለም አቀፍ ገበያው ላይ ነዳጅ ስለተወደደ ነው የሚለው ከተለመዱት የአገዛዙና ጄሌዎቹ ቅጥፈቶች አንዱ ነው የሚለው የሚያስማማ ይሆናል። አገዛዙ የነዳጅ ዋጋን የጨመረው ለዘመናት ሲደጎም የነበረውን የነዳጅ ዋጋ በማንሳቱና በጀቱን ለውጊያ በመዋሉ እንጂ ዓለም ላይ የነዳጅ ዋጋ ስለተወደደ ጭማሪ ያለመደረጉን ቁጥሮቹ ብቻ ምስክር ናቸው። ይህ የዓለም አቀፍ ምርቶችን ታሪካዊና አሁናዊ የግብይት ዋጋ የሚያሳየው የማክሮ ትሬዲንግ ቻርት ባለፈው 20 ዓመት የነዳጅ ዋጋ ከፍተኛ ደረጃ ላይ ደርሶ የነበረው በፈረንጆቹ አቆጣጠር በ2008 በኢትዮጵያ ደግሞ በ2001 እና 2000 ዓመተ ምህረት እንደነበር ያስታውሳል። በዓለም አቀፍ የፋይናንስ ቀውስ ምክንያት አንድ በርሜል ድፍድፍ ነዳጅ $177 በሚሸጥበት በዚያ ወቅት ኢትዮጵያ ውስጥ የአንድ ሊትር ነዳጅ ዋጋ 8 ብር ነበር። ኢትዮጵያ የዓለም ነዳጅ ዋጋ ምስቅልቅሉ ሲወጣ በተረጋጋ ሁኔታ እንዲቀጥል ከ8 ብር በላይ እንዳይከፈልበትም አድርጋው አልፋለች። ብልጽግና ግን የዓለም ነዳጅ ዋጋ ሲያሽቆለቁልም ጭምር እሱ በከፍተኛ ደረጃ ይጨምራል። ዓለም አቀፍ ገበያ ላይ ነዳጅ ስለተወደደ የሚለው ሰበብ የሚያሳምን እንዳልሆነ ሲያውቅ የግለሰብ መኪና በዛ ለግለሰብና ለሀብታም እየደጎምሁ መኖር የለብኝምና ድጎማውን አንስቼዋለሁ ወዘተ ይላል። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልመሰገን ይገባል ይላል። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት ይሄው ድሃ መንግስት ከሌላ ሀብቱ ከ100 ቢሊዮን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም